القيم الجوزي رحمه الله تعالى رحمة واسعة لنا عمل الجوارح روح عمل القلب يا أكال عبادة وجروحاتشو هيوتاتشو ميزراو بلب عبادة وجنا أما اختل عمل القلب من عمل الجوارح عمل القلب يلب عبادة وج كأكال عبادة وج بتجند البطر سويه يهونال كالجسد إلى روح لك أكال اندالو بدن اندهونه روح اندليلو سو يهونال لنا አሁን የልብ ዒባዳዎችና የአካል ዒባዳዎችን ለማስተንተን ዛሬ ላይ መተናል። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ። ልብ የሁሉም ስሜቶች መናኸሪያ አካል ናት። ይችን አካል ስንዳስሳት ከአካል ዒባዳዎች ጋር ማወዳደራችን ተገቢ ሆኖ አግኝተነዋል። አንዳንድ የአካል ዒባዳዎች ሙሉ እንኳን ቢሆኑ የልብ ዒባዳዎች በሚፈጠርባቸው ችግር ምክንያት ምንነታቸውን እንዲያጡ ይደረጋል። ሙሉ አካል ዒባዳዎችን ሰርተን እንኳን የልብ ዒባዳዎች በጎደሉ ቁጥር የአካል ዒባዳዎች በሙሉ ድምጥማጣቸው ይጠፋል። ምሳሌው ኢኽላስ ነው። የፈለግነውን ያህል በሌሊት ተነስተን ብንሰግድ ኢኽላሳችን ዜሮ ከሆነ ያቺ ኢኽላስ ስራዎቹን በሙሉ ይዛቸው ትጓዛለች። ታላቁ ዓሊም ኢማም አልገዛሊ ኪታባቸው ኢሕያ ዑሉሙዲን ላይ አንድ ታሪክ ያወራሉ። አንድ ሰው በሌሊት ይነሳል። ጸጥ ባለ አካባቢ ሁሉም በተኙበት ቦታ ላይ አስተውሉ። ሁሉም ተኝተዋል። እግሩን ድምፅ እንዳይሰማ ከፍ እያደረገ ይጓዛል። ሁሉም በተኙበት ቦታ ላይ ያ ከፍታው እንዳያነቃቸው ሰግቶ በሩን ቀስ እያለ ይከፍታል። ማንም ሳያየው ድምፁም ሳይሰማ ኮሽ ሳይል ዱዓ አድርጎ ይመለሳል። ቀስ ብሎ በሩን ይከፍታል። አሁንም ሰላቱን እነሱ በሌሉበት ቦታ ላይ ይጀምራል። በሩን ይዘጋዋል። ከዛ በኋላ ግን ይህን ሁሉ ከፈጸመ በኋላ በልቡ ላይ አንዲት ጥያቄ ትፈጠራለች። ምን ምትል? አሁን እኮ እንዲሆን ቢያዩኝ ብሎ ያሰበ ጊዜ አሉ ሁሉም ስራዎች ይደስማሉ። እነዛ ሁሉ ጥንቃቄዎች ባዶ ይሆናሉ። ያንን ኢኽላስ ያለው ቦታ በጣም ትልቅ ስለሆነ ይቺ የልብ ዒባዳ መበላሸት ያንን ሁሉ ተግባራዊ ዒባዳ ድምጥማጡን አጠፋቸው። አላሁ ዐዘ ወጀል ሐዲስ አልቁድሲ ላይ እንዲህ ይለናል፣ አነ አግነ ሹረካኢ ዐን ሽርክ መን ዐሚለ ዐመለን አሽረከ ፊሂ መዕየ ገይሪ ተረክቱሁ ወሽርከህ። እኔ እኮ በጋራ ከሚሰሩ ሰዎች በሙሉ የላኩ ነኝ፣ የተብቃቃው ነኝ። አንድ ሰው አንድን ስራ ሰርቶ ከኔ ጋር አንድን አካል ቢያጋራበት እሱንም ስራውንም እተዋለሁ፣ እሱንም ያጋራውን ነገር እተዋለሁ ይለናል አላሁ ዐዘ ወጀል። ከዚህ በተጨማሪ ከሰዎች ጋር ያለን ልብ ፍቅር፣ ከሰዎች ጋር ያለን መግባባት፣ ለሰዎች የምንሰጠው ሰላማዊ እይታ፣ ገጽታዊ ማንነታችን ይህ በምቀኝነት ሲበላሽ፣ በምቀኝነት ሲሞላ፣ መጥፎ ስሜት ስናዝን፣ አንድን ሰው በመጥፎ መጠርጠር ስንጀምር ሁሉንም ስራዎቻችንን ያበላሻል። ያን ነቢይ ሰለላሁ ዐለይሂ ወሰለም ያ ሐቢበላህ እኛ ታላቅ የአላህ ወዳጅ እንዲህ ይሉናል፣ ኢነል ሐሰድ የእኩሉ ልሐሰናት ከማ ተእኩሉ ናሩ ልኸጠብ። ምቀኝነት መልካም ምንዳዎችን በሙሉ ትበላለች፣ ልክ እሳት እንጨትን እንደሚበላው ይሉናል። እሳት እንጨትን ከሰል እንደሚያደርገው ምቀኝነትም ስራዎቻችንን በሙሉ ከሰል ታደርጋለች። አያችሁ፣ ከሰዎች ጋር ያለን መልካም ግንኙነት ልባዊ ዒባዳ ነው። ለሰዎች ያለን ፍቅር ልባዊ ዒባዳ ነው። ያ ሁሉ የገዘፉ ተራራ ያከሉ ስራዎቻችንን ቁስምን ሲያደርጉት እንመለከታለን። ወንድሞቼና እህቶቼ፣ ከዚህ በላይ ኢማም አልቡኻሪ በሐዲሳቸው አንድን ሰው ያወሩናል። هذا الرجل الصحابي العظيم በጣም ትልቅ ሰሓቢ ነው። ይለቀቡ ሒማር ተብሎ በኩንያ በቅጽል ስሙ ይጠራል። አህያ እንደማለት ነው። ለምን መሰላችሁ አህያ ያሉት? ደጋግሞ ጥፋት ስለሚሰራ ነው። ካነ ኸማርን በጣም ጠጪ ነበረ። ሁልጊዜ ይጠጣል። አንዴ ይጠጣል ይገረፋል፣ አንዴ ይጠጣል ይገረፋል። በተደጋጋሚ ሁኔታ እንደዚህ ከተደረገ በኋላ አንድ ወቅት ሰሓቦች ዘንድ ይመጣል። ነቢዩ ሰለላሁ ዐለይሂ ወሰለም በተሰበሰቡበት አካባቢ ላይ ያ ሰው እየመጣና ሰሓቦች በጣም ተናደዱ። ለዐነሁ ላህ ማአክሰር ማ ዩእታ ብሂ አሉ። ሁሌ እየደጋገመ ይመጣል፣ አላህ ይርገመው አሉ። ነቢዩ ሰለላሁ ዐለይሂ ወሰለም ቆጣ አሉ። ላ ተልዐኑ አትርገሙት። ፈወላህ ኢነሁ ማ ዐሊምቱ ዩሒቡ ላህ ወረሱለህ። ያወቅኩት አንድ ነገር አለ፣
እሱ አላህና መልእክተኛውን ይወዳል አሉ። አያችሁ ለአላህና ለመልእክተኛው ያለው ፍቅር እነዛን መጥፎ ስራዎች በሙሉ አስርስተው በዛ ታላቅ ነቢይ ምላስ በዛ ታላቅ ነቢይ ንግግር ምስክርነት እንዲሰጠው አደረገ። ይህ ብቻ ነው እንዴ? አንድ አዕራቢ ነቢይ ሰለላሁ ዐለይሂ ወሰለም ዘንድ ይመጣል። ነቢይ ሰለላሁ ዐለይሂ ወሰለም ዘንድ መጣና መተሰዓ ቅያማ መቼ ነው አላቸው። በእርግጥ አእምሯችሁ ውስጥ የሚመጣው የትኛውን ስራ አዘጋጅቶ ነው? ነቢዩን ሰለላሁ ዐለይሂ ወሰለም ደፋር ሆነባቸውና ማለት ተላሃ ምን አዘጋጅተህላታል አሉ። ላሸይ ምንም አላዘጋጀውም ኢላ ሑቡላህ ወረሱለህ አላህና መልእክተኛውን ብቻ እወዳለሁ አላቸው። ነቢዩም ሰለላሁ ዐለይሂ ወሰለም በዚህ ልባዊ ዒባዳ ብቻ አልመርዑ መዓ መን አሐብ አሉት። አንድ ሰው እኮ ከወደደው አካል ጋር ነው የሚቀሰቀሰው አሉ። ወላሂ አነስ ብን ማሊክ እንዲህ ወላሂ ማ ፈሪሕና ቢሃዛ አልሐዲስ ባዕደ ልእስላም ምንም ነገር አስደስቶን አያውቅም ከእስልምና በኋላ እንደዚህ ሐዲስ አለ። ወላሂ እኔ የአቡበክርና የዑመርን ሥራ መስራት አልችልም፣ ነገር ግን እወዳቸዋለሁ፣ ለፍቅሬ እነሱን ጀነት ውስጥ እንደማገኛቸው ባለሙሉ ተስፋ ነኝ ይላል። የልብ ዒባዳዎች ምን ያህል የአካል ዒባዳዎችን ከፍ ዝቅ እንደሚያደርጉ ተመለከታችሁ። የልብ ዒባዳዎች መጥፎ ሥራዎችን ምን ያህል እንደሚያጠፉ እንዲሁም መልካም ሥራዎች እንደሚያገዝፉ አያችሁ። ልብ ያለው ቦታ በጣም ከፍ ያለ ነው። እነዛ ትላልቅ ነቢያትም የሚታወቁ የነበሩት በልብ ዒባዳዎች ነበር። ነቢዩላህ ኢብራሂም በተወኩላቸው ነው የሚታወቁት። ነቢዩላህ ዒሳ በዙሁዳቸው ነው የሚታወቁት። ነቢዩላህ አዩብ በሶብራቸው ነው የሚታወቁት። ነቢዩላህ ሙሐመድ ሰለላሁ ዐለይሂ ወሰለም በእነዚህ ሁሉ መልካም ባህሪያት ነው የሚታወቁት። የነቢያትን ባህሪ ከመጎናጸፍ የላቀ ምን ነገር አለና? የልብ ዒባዳዎችን ከአካል ዒባዳዎች ጋር ማወዳደር ጀምረን እንጂ በእርግጥ እኮ የሚወዳደሩ ሆነው አይደለም። ይህ ማለት ግን የአካል ዒባዳዎችን እያናናኩ አይደለም፣ ለአበደን። ነገር ግን የልብ ዒባዳዎች የሚገባው ትኩረት ስላልተሰጣቸው ይህንን ትኩረት ልንሰጣቸው ይገባል እያልኩ ቢሆን እንጂ ታውቃላችሁ፣ የልብ ዒባዳ ከአካል ዒባዳ አድሎም የገዘፈና የመጠቀ ነው። يقول أبو الدرداء رضي الله عنه تفكر ساعة أعظم أجرا من قيام الليل. لأن ساعات ما استنتن تفكر هي عبادة القلبية يلب عبادة وتفكر. لأن ساعات ما استنتن لليتون مو كمقوم أجره يبلتالي لنا. ይህንኑ ተንተርሰው ሰዕድ ብን ሙሰይብ ታላቁ ታቢዒ አንድ ሰዎች መጡና እሳቸው ዘንድ ያሏቸው ኢነ الناس تعبدوا من الظهر إلى العصر ሰዎች እኮ ከዙሁር እስከ አስር ከመስጂድ ሳይወጡ ዒባዳ አደረጉ አሏቸው። ወዲያው ሰዕድ ብን ሙሰይብ ፈገግ አሉና ኢነ ኸይሩል ዒባደቲ የዒባዳዎች እኮ ቁንጮ ብሎ ማለት ተፈኩር ነው አሉ። ወልከፉ አማ ሐረመሁ አላሁ ዐዘ ወጀል አላሁ ዐዘ ወጀል ሐራም ካደረገው ነገር መጠንቀቅና ተፈኩር ማድረግ እኮ ነው መርጦ ዒባዳ በማለት ልቦቻቸው መለስ እንዲል አደረጉ። አያችሁ፣ የልብ ዒባዳ ከአካል ዒባዳዎች አጅሩ እጅግ በጣም ከፍ ያለ ነው ማለት ነው። ከዚህ በተጨማሪ የልብ ዒባዳ የአካል ዒባዳዎችን ደረጃ ምንዳቸውን ከፍ ዝቅ ሊያደርግም ይችላል። አንዳንድ ጊዜ የሰራናቸው ስራዎች አንሰው ቢታዩን በንያዎቻችን ሊገዝፉ ይችላሉ። የሰራናቸው ስራዎች ገዝፈው ቢታዩን በንያዎቻችን ዝቅ ሊሉ ይችላሉ። አብዱላህ ብን ሙባረክ እንዲህ ይላሉ፣ በጣም ብዙ ስራዎች አሉ። ሩበ ዐመሊን ሰጊሪን ቱከቢሩሁ ንያ ወሩበ ዐመሊን ከቢሪን ቱሰጊሩሁ ንያ። ምን ያህል ስራዎች አሉ የገዘፉ የሚመስሉ ንያዎቻችን ዝቅ የሚያደርጓቸው። ምን ያህል ስራዎች አሉ ዝቅ ያሉ የሚመስሉ ንያዎቻችን ከፍ የሚያደርጓቸው ስራዎች በማለት ይናገራሉ። ሰሃቦች እኮ ለዛ ነበር ንያዎቻቸውን ሁል ጊዜ ከፍ የሚያደርጉት። ምክንያቱም በስራዎቻቸው ምንም ያህል ያነሱ ቢሆኑ እንኳን ንያዎቻቸው ይዛዋቸው እንዲመነጠቁ ስለሚሹ ነበረ። አሁን በነዛ ምርጥ ትውልዶች መመሰል ምንኛ ያማረ ነገር ነው። ከዚህ በተጨማሪ ከዚህ ሁሉ በላይ የልብ ዒባዳ የምንለው ነገር በአካል ያልሰራነውን አጅር እንኳን እንደሚያስገኝ ምን ያህሎቻችሁ ታውቃላችሁ? ሰው ልጅ ከችግር ምክንያት፣ ከአካል መጉደል ምክንያት፣ ከድካም ምክንያት፣ ከበሽታ ምክንያት በሉ እንዲያውም አንዳንድ ጊዜ ከተለያዩ ዙሩፋቶች ከሱ ውጭ በሆኑ ምክንያቶች ስራውን ሳይሰራው ቢቀር እንኳን በነበረው ንያ የሥራውን ሙሉ አጅር እንደሚያገኝስ ምን ያህሎቻችሁ አስተውላችሁ ታውቃላችሁ? ይህ እኮ የሚያሳየው ልቡ ላይ ባለው ንያ ምክንያት ስራው ባይሰራም እንኳን እንደተፈጸመ ነው። ነቢዩ ሰለላሁ ዐለይሂ ወሰለም በጣም የሚገርም ሐዲስ አላቸው። መን ሰአለ አላህ ሸሃደተ ቢሲድቅ አላሁ ዐዘ ወጀልን ሸሃዳ መስዋዕትነትን ሸሂድ የሚባለው ማዕረግ በእውነተኝነት በተሟላ ልብ የጠየቀው ሰው አሉ ነቢዩ ሰለላሁ ዐለይሂ ወሰለም
بلغه الله منازل الشهداء الله عز وجل يشهده وجبوت يسطوا الله ولو مات على فراشه فراشه لم يموت ولا يا سبحان الله ما عظم كلامك يا نبي الله من يا امر يقدر نبياتنا صلى الله عليه وسلم يلقسون አሁን ያ ሰው ይስራው ማይሰራው እንኳን የሸሂዶችን ቦታ ያገኘው ልብ ውስጥ በነበረው እውነተኛ ንያ እውነተኛ ፍላጎት ቁርጠኛ ማንነት ነበር። ነብዩ ሰለላሁ ዐለይሂ ወሰለም በዚህ አጀንዳ ላይ በጣም ብዙ ሐዲስ አላቸው። እስቲ አንድ ሐዲስ ልጨምርላችሁ። من هم بحسنة فعملها አንድ ሰው አንድ መልካም ስራ ሰርቷል ነብዩ ሰለላሁ ዐለይሂ ወሰለም አስቦ ከሰራው አሉ كتبت له حسنة 10 حسنات 10 حسنات يتصافلتها لا إلى 700 ضعف እስከ 700 ድርብራቢ إلى أضعاف كثيرة በጣም ብዙ ድርብራቢ ሆነ ይመጣለታል አሉ። من هم بها فلم يعملها ተመልከቱ አስቦ ግን ካልሰራው አሉ من هم بها فلم يعملها አልሰራትም አሉ። ነገር ግን ይሄ ሰውስ ምን ይደረግ ሲባሉ كتبت له ለሱ ይጻፍለታል አሉ حسنة كاملة ሙሉ አጅር ይጻፍለታል አሉ ባይሰራውም እንኳን አሉ። ሱብሃንአላህ ልብ ኢባዳዎቿ ከነዛ በአካል ካሉ ኢባዳዎች አዝሮቿም ቦታዎቿም ማንነቶቿም የገዘፉና የላቁ ናቸው። ለነዚህ ኢባዳዎች ትኩረት መስጠት የሚገባል ወቅት አሁን ነው። ምን ያህሎቻችን የአላህ የሚወደውን የልብ ኢባዳዎች ዛሬ ላይ እየሰራናቸው ነው? በሚቀጥሉት ፕሮግራሞች የተለያዩ የልብ ኢባዳዎች በነጠላ እንመለከታለን። ኢኽላስ፣ ተወኩል፣ ሪዳ፣ ፍቅር፣ ወዳጅነት፣ መጥፎ ነገር ሁሉ ማስወገድ፣ ለሰዎች ሁሉ መልካም መዋልን መፈለግ እነዚህ ሁሉ መልካም የልብ ኢባዳዎች ናቸው። ከፍቅር ጀምረን ጉዟችንን እንቀጥላለን። أترككم في أمان الله عز وجل. فسلام الله عليكم ورحمته تعالى وبركاته.